ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስ። ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያች ሲለይ የክርስቲያን ዕረፍት ሲላት ነው። ዛሬ ሰው በዚህ ዓለም ጭራሮ ለቅሞ ውሃ ቀድቶ አንዲቱን ቀን ያከበረ እንደሆነ ቅዳሜ በሰርክ ወጥቶ እሁድን አርፎ ሰኞ በነግ ወደ ሲኦል ይወርዳል። ሁለቱን ቀን ያከበረ እንደሆነ አርብ በሰርክ ወጥቶ እሁድ ቅዳሜን አርፎ ሰኞ በነግ ወደ ሲኦል ይወርዳል። እንዲህ ሲመላለስ ይኖራል። ኋላ ጌታ የሚመጣ በዕለተ እሁድ ነውና በዚያው እንደወጣ ይቀራል። ከዚህም የተስተይ ማየ ራቆ አላ ትወስክ ዳጠ ወይነ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዲል ጥቂት ወይን ጠጥቶ እርፍ ብሎ ሳለ እመቤታችን ቀድሞ ከምትመጣበት ሰዓት ቀደም ብላ መጥታ ለምንት ይወደስከኒ ዮም ዮምኒ በዛቲ ዕለት ትለዋለች። ቀድሞ ከምትመጣበት ሰዓት ቀደም ብላ ከመጣች እንዲህ ማለቷ ስለምን ነው? እንዲህ ማለቷ ስለምን ነው ቢሉ ፈጽሞ እንዳረፈ የህሊናውን አውቃ ዛቲ ዕለትሰ አባይእቲ ወይደሉ ይግበሩ ባቲ ወይምንተኒ ይህች ቀን ከዕለታት ሁሉ የከበረች ዕለት ናትና ምንም ምን ስራ ሊሰሩባት አይገባም ብዬ ነው አላት። በከመ ተአቢ ዛቲ ዕለት እምኩሎን ዕለታት ከማሁ የአቢ ውዳሴኒ እምኩሎን ውዳሴያት ተንስ ወቁም ውስተ መካነ ግብርከ ዘዘልፍ ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ቆሞ በመሶበ ወርቅ በተቋመ ወርቅ በማዕጠንተ ወርቅ በበትረ አሮን እየመሰለ መላ ሌሊቱን ሲያመሰግናት አድረዋል። ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሰንበተ ክርስቲያን የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ተሰመይኪ ፍቅርተ ብሎ ያመጣዋል። ተሰመይኪ ፍቅርተ ኦ ቡርክት እምአንስት ቡርክት ከሴቶች ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ወስቴታ ጽላተ ኪዳን አሰርቶ ቃላት ለተጽፋ በአጻብዕሁ ለእግዚአብሔር በአጻብዕ እግዚአብሔር የተቀረጹ 10 ቃላት የተጻፉባቸው ጽላት በውስጧ ያሉባት በወርቅ ለብጠው በግምጃ ጠቅልለው የሚያኖሯት ታቦት ያለችባት ከከበሩ የከበረች ከተለዩ የተለየች ሁለተኛዋ ክፍል አንቺ ነሽ። አሁን በአጻብዕ እግዚአብሔር ማለቱ ጌታ ብራና ዳምጦ ብዕር ቀርጾ ቀለም በጥብጦ የሚጽፍ ሆኖ አይደለም። 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው ስለተገኙ እንዲህ አለ እንጂ። ከዚህም ጌታ ሙሴን ሕግ ጽፌ የምሰጥህ ነኝና ወደ ደብረ ሲና ውጣ አለው። እሱም ሕዝቡን ሰብስቦ ኢትትዋከቱ ግር አትበሉ፣ ነገርም ቢኖራችሁ እሊህ ስሟችሁ ብሎ አሮንና ሆርን ተክቶላቸው ኢያሱን አስከትሎ ደብረ ሲና ወጣ። ኢያሱን በርዕሰ ደብር አድርጎ እሱ 7 የእሳት መጋረጃ ነበር። 6ቱን ገብቶ ከ7ኛው ፊቱን አዝሮ ቃል ለቃል ይነጋገር ነበር። 6ቱን ዕለት 6ቱን ቀን 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብቷን 34ቱን ቀን ወነበቦ ይላል መልአከ ገጹ እየነገረው 570 ወነበቦን ሲጽፍ ሰንብቷን 575ም ይላል። 10ን ቃላት 5ቱን በአንድ ወገን አድርጎ 5ቱን በአንድ ጽላት አድርጎ በሁለት ጽላት ጽፎ ሰጥቶታን ክልኤ ገባዋቲሁ ለመጽሐፍ እንዲል። ይህስ አይደለም አጻጻፋቸውስ አንድ ወገን ነው። ባዜቃው እንደረገፈ መስታወት እንደ ነጭ ወረቀት በአንድ ወገን የተጻፈው በአንድ ወገን የሚታይ ስለሆነ እንዲህ አለ እንጂ። ይኸውም አንድ ሕግ ቢባል እንጂ 2 ሕግ አይባልም። ዛሬ ለባሕታዊ ለመነኮስ 2 ወንጌለ ዮሐንስ 2 ዳዊት ቢኖረው አንድ እንጂ 2 እንዳይባል። ከዚህ በኋላ እስራኤል ሙሴን እንደ አምላክ ያዩት ነበርና ቢዘገይባቸው አሮን ግበር ለነ አማልክተ ዘይሐውሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩሰ ሙሴ ኢነአምር ምንተኒ ዘኮነ። አሮን ያ ከምድረ ግብፅ ያወጣን ሙሴ አመሌ ሲል በደብረ ሲና ያያት እሳት በልታውም እንደሆነ ወደ ግብፅ ሲመለስ ኤርትራ አስጥማውም እንደሆነ ወደ አማቱ ወደ ዮቶር ሲሄድ አውሬ በልቶትም እንደሆነ የሆነውን አናውቅምና እኛን የሚጠብቁ ጠላቶቻችን የሚበቀሉ በፊታችን የሚሄዱ አማልክትን ስራልን አሉት። እሱም እምቢ ብላቸው እስራኤል ቁጡዓን ናቸው፣ በደንጊያ ወግረው በእሳት አቃጥለው ይገድሉኛል ብሎ ከግብፅ ያወጣቸው
ያመጣችሁትን ወርቃችሁን ብራችሁን አምጡ አላቸው። እስራኤል መፍቀረያነ ነዋይ ገንዘብ ወዳጆች ናቸው። ነገ ወዲያ ሲሉ ወንድሜ ሙሴ ይመጣልኛል ከክህደት እድናለሁ ብሎ ነው። ገንዘብ ያስወድዳቸው የነበር ሰይጣን ገንዘብ አስጠልቷቸው ሴቶቹም ወንዶቹም ወርቃቸውን ብራቸውን እያመጡ ሰጡት። ጉድጓድ አስምሶ እሳት አስነድዶ ከዚያ ላይ ጣሉት አላቸው። እሳት በላው ብዬ አመካኛለሁ ብሎ ነው። ቢጥሉት ቀንድና ቀንዱ የወርቅ ወገቡ የብር ጅራቱ የሐር ጎፍላ ምስል አድርጎ አስነስቶበታል። ይህስ ምትሃት ይመስላል ብሎ ተድበልብሎ ቆመ። ካልቀረስ ብሎ ጠበብቱን አስጠርቶ አስመትቶ ሁለት እጓላተ ላህም አስነስቶላቸዋል። እሉ እሙንቱ አማልክቲክሙ እስራኤል ዘአውፅኡክሙ እምድረ ግብፅ። እስራኤል ከግብፅ ያወጧችሁ አማልክቶቻችሁ እሊህ ናቸው እንኩ ብሎ ሰጣቸው። ውሎሙ ስግዱ ለነሱ ስገዱ ብሎ ሰጣቸው። ዳግመኛ ዮም በዓለ እግዚእ የሰም በዓለ እግዚእ እያለ በፍና ተሳልቆ አዋጅ ይነግር ጀመረ። ጌታ ይህንን ሰምቶ ሙሴ ሙሴ አበሱኒ ሕዝብከ ወአሮን ሆከ አለው። ጸብ በዚህ ጊዜ የተጀመረ ይመስላል። ሕዝብየ ሕዝቤ ይላቸው የነበር ሕዝብከ ሕዝብህ አለው። እንደ አባት ከልጁ ጋር በተጣላ ጊዜ ይህ ባለጌ ልጅሽ እንዲህ አደረገኝ እንዲል እንዲወልደው ልጁ እንደሆነ ሲያውቅ ህድገኒ እጥስዮሙ በመዓትየ ተወኝ አትማልደኝ ፈርጄ በመዓቴ ላጥፋቸው አንተንም ከዚህ በሚበልጥ ወገን ላይ እሾመሃለሁ አለው። አሁን እንዲህ ማለቱ ሊያጠፋቸው ወዶ አይደለም፣ እንዲመክራቸው እንዲያስተምራቸው ብሎ ነው እንጂ ህድገኒ እምትጥስዮሙ ለእሉ ሕዝብከ ጠስየኒ ሌተ መጽሐፈ ሕይወትከ ዘጸሐፍከኒ እነሱን ከምታጠፋቸው እኔን ከደብዳቤ ፋቀኝ ከልቡና አውጣኝ አለው። እንከሰ ወሪደከ ኮንን እንግዲያው እስካዘንክላቸው ወርደ ስራ ቀጣ አለው። ሁለቱን ጽላት ይዞ ኢያሱን አስከትሎ ሲወርድ ለእስራኤል ለጣዖት ሰውተው መስዋዕተ ጣዖቱን በልተው ጠግበው ጠጥተው ሲዘፍኑ ሲያጨበጭቡ ኢያሱ ሰምቶ ምንተ እሰምዕ ድምፀ ጸባኢት ምን የአርበኛ ድምፅ እሰማለሁ? አርበኛ ገድሎ ሰልዎ ሲፈክር ሲፎክር ሲያቅራራ እሰማለሁሳ አለው። አኮ ድምፀ ጸባኢት አላ ድምፀ ፋህሉ ለወይን እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀባጥራሉ እንጂ የአርበኛ ድምፅስ አይደለም አለው። የማይረባ ጣዖት አምልከው ሲል ነው። ቢደርስ ሲሰግዱ ሲረበረቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ እየወደቁ ተሰበሩ። ዛሬ ከካህን እጅ መስቀል ጽንሃ ወድቆ እንዲሰበር አንዱን ጣዖት በአንዱ ጽላት ቢሰብረው ሁሉም ተሰበረ። ወሐረጾ ይላል ያን አስፈጭቶ አስደቅቆ እንደ ቀሃ እንደ አንገረብ ካለ ወንዝ ወስዶ አስበጥብጦ ሌዋውያኑን ሰይፍ አስመዝዞ በሉ ጠጡታ አላቸው። እነሱም የግድ ሲያንቃቸው ሲጨንቃቸው ቢጠጡት ፍቅረ ጣዖት ያደረበት ሁሉ ከከንፈሩ ከግንባሩ ላይ የወርቅ ምልክት እየሆነ ወጥቶበታል። እንግዲህ ወዲህ አባት ለልጁ ልጅ ለአባቱ አይዘን ብሎ 3000 ሕዝብ አስፈጅቷል። እነሱን ካስፈጀ በኋላ እንግዲህ ወዲህ ጣዖት ማምለክ ተጀመረ። እንደምን ልሆን እንደምን ላድርግ ብሎ ወደ እግዚአብሔር አመለከተ። ቀድሞ እኔ እንዳሳየሁ አድርገህ ቀርጸህ ውጣ አለው። ቀርጾ ቢወጣ 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው ተገኝተዋል። ይኸው ምሳሌ ነው። የፊቶቹ ጽላት የአዳም 2 መሆናቸው የነፍሱ የስጋው የኋላው የእመቤታችን ሙሴ በቀረጸው ጽላት 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው እንደተገኙ ጌታም በዘር በሩካቤ ከተወለደች ከእመቤታችን እንበለ ዘር እንበለ ሩካቤ የመወለዱ ምሳሌ ቀዲሙ ዜናወነ በያውጣ እንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ። ይህችውም የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። ውጣ ምልአተ ንባብ የቀደመ ስሙን በየፊደል ነገረን። የቀደመ ስሙ ኢየሱስ ነው። ኢየሱስ ማለት መድኃኒት ማለት ነው። አይሁድ አያድንም ሲሉ ኢየሱስ ብለውታል። አንድም ከስሙ የሚበልጥ ስጋዌውን በዮድ ፊደል ነገረን። ቀዳሚሆሙ ለአሕዛብ አማልየቅ ቀዳሚ ፍጥረቱ ለእግዚአብሔር ብሄሞት እንዲል አንድም 5500 ዘመን ሲፈጸም ዋህድ ቃለ እግዚአብሔር እንበለ ዘር እንበለ ሩካቤ በግብረ መንፈስ ቅዱስ በእመቤታችን ማኅፀን እንዲወሰን መወሰኑን 10ን ቃላት በግብረ አምላካዊ ጽፎ ቀርጾ በማኖሩ ነገረን። አንድም ኢታምልኩ ባዕደ አምላከ ዘእንበልየ የኢ በሰማይ በላዕሉ ወይ በምድር በታሕቱ ባለው ነገረን።
ዘተሰባ ምኔኪ ዘእንበለ ውላጤ ዘተሰብአ ምኔኪ ዘእንበለ ውላጤ ያለመለወጥ ካንቺ ሰው የሆነ ብሎ ለጌታ ቀጠለ። ወኮነ አራቄ ለሐዲስ ኪዳን ወኮነ አራቄ ለሐዲስ ኪዳን ለሐዲስ ሕንፃ ለቤተ ክርስቲያን ሊቀ ካህናትን ሆነ። ለሐዲስ ሕግ ለወንጌል ሰሪ መሪ ሆነ። ለሐዲስ ርስት ለመንግሥተ ሰማያት አስታራቂን ሆነ። በውሂዘ ደሙ ቅዱስ አንጽሖሙ ለማህይምናን በከበረ ደሙ ፈሳሽነት ምእመናነ እስራኤልን ምእመናነ አሕዛብን አከበራቸው። ክኢው ያላለ ውሂዝ ያለ ስለምን ነው ቢሉ ክኢው ፈሳሽነቱ በአንድ ወገን ነው። ውሂዝ ግን በአራቱ ማዕዝን ነውና ጌታ በተሰቀለ ጊዜ መላእክት የጌታን ደም በእጃቸው ተቀብለው ረጭተውታል። ይህን ያህልስ አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። ጽንፍ እስከ ጽንፍ ደርሷል። ይህስ እነሱ የረጩት ጽንፍ እስከ ጽንፍ አይደርስም ብሎ ወነዝሆ በመንኮበያቲሁ ይላል። እሱ በአውራ ጣቱ ረጭቶታል፣ ከሁሉ ደርሷል። ዛሬ ቤተ ክርስቲያን የሚታነጽበት፣ ታቦት የሚያርፍበት፣ ስጋው ደሙ የሚፈተትበት፣ ቃለ እግዚአብሔር የሚነገርበት እሱ ባወቀ ደሙ በነጠበበት ነው። ከዚህም ጣልቃ ጳልቃ የሚባል ንስር አለ። ገላግልት ይወልዳን። ገላግልቱ ከሙቀት የተነሳ ዓይንህን እናንቁርህ እያሉ ሲያስቸግሩት በአፉ ጠቅቶ ይገድላቸዋል። በሦስተኛው ቀን ከሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ ያድናቸዋል። ይኸውም ምሳሌ ነው። ንስር የጌታ ገላግልቱ የአዳምና የሔዋን እነዚያ ከሙቀት የተነሳ ዓይንህን እናንቁርህ እያሉ ሲያስቸግሩት በአፉ ጠቅቶ እንደገደላቸው አዳምና ሔዋንም ከተድላ ከደስታ ብዛት የተነሳ አምላክነትን ቢሹ ጌታ ለ5500 ዘመን በሞተ ስጋ ላይ ሞተ ነፍስን በርደተ መቃብር ላይ ርደተ ገሃነምን ፈርዶባቸው ነበርና በሦስተኛው ቀን ከሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ እንዲያስነሳቸው ደም አፍልቆ ረጭቶ እንዲያስነሳቸው ጌታም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ባህርያችንን ባህርይ አድርጎ ባህርይ አንተ አቡነ ወአንተ እምነ የሚባል ጌታም ስጋውን ቆርሶ ደሙን አፍስሶ የማዳኑ ምሳሌ ሳሊ ለነ ቅድስት አንተ አቡነ ወአንተ እምነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድርብን። ወበንተ ዝንአብቅ ኩልነ ኦግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ አምላክን የወለድሽ እመቤታችን ሁልጊዜ ንጽሕት የምትሆኝ አምላክን የወለድሽ እመቤታችን እናከብርሻለን፣ እናገንሻለን። ንስል ወናንቃዱ ሀቤኪ ከመ ንርከብ ፀሐይ ለባህ በመፍቀር የሰብ ቸር ሰው ወዳጅ ከሚሆን ልጅሽ ይቅርታን ትለምኝልን ዘንድ ወደ አንቺን እንማልዳለን። አንድም ከመሮጥ ማንጋጠጥ እንዲሉ አይነ ልቡናችንን ወደ አንቺ እንሰቅላለን። ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፍአ በወርቅ የተለበጠ ታቦት ዘግቡር እምዕፅ ዘኢይነቅዝ ሸምሸር ሰጢን ከሚባል ከማይነቅዝ እንጨት የተሰራ ታቦት ይትሜሰለነ ዘእግዚአብሔር ቃል የእግዚአብሔርን አካላዊ ቃል ይመሰልልናል። አንድም ይመሰልልን ታቦት የጌታ ዘኢይነቅዝ የአብ ዘኢይነቅዝ አለው በባህሪው መለወጥ የለበትምና ዘግቡር ያልተመቸ። አንድም ታቦት የእመቤታችን ዕፅ ዘኢይነቅዝ የአብርሃም ዘኢይነቅዝ አለው በሃይማኖቱ መለወጥ የለበትምና ዘግቡር የተመቸ። ከዚህም ጌታ ሙሴን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ታቦትን ቅረጽ ብሎታል። እግር አውጣለት፣ መያዣ አበጅለት፣ መግጠሚያ ስራለት፣ በውስጥ በአፍአ በወርቅ ለብጠው፣ ፈለግ አውጣለት፣ በፈለጉ ላይ ብጽብጽ ወርቅ አፈስበት፣ 4 ቀለበት አውጣለት፣ 2 መሎጊያ አበጅለት፣ በአጎበሩ ላይ 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አድርገህ ቅረጽበት፣ አቆልቋዩን 2 ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ክንድ ከስንዝር አድርገው ብሎታል። ይኸውም ምሳሌ ነው። ታቦት በመላው የእመቤታችን እግር የንጹሐን አበው፣ መያዣው የንጹሐን ምእመናን፣ መግጠሚያው
የማይተመ ድንግልናዋ ወርቅ የንጽህናዋ የቅድስናዋ ፈለግ የልቡናዋ ብጽብጽ ወርቅ የሁከት መንፈሳዊ እመቤታችንን ሁከት መንፈሳዊ አይለያትምና 4 ቀለበት በ4 ወገን ንጽሕት ናትና ከርእይ ከሰሚ ከአጼንወ ከገሲስ 2 መሎጊያ የአዳምና የሔዋን አንድም የሶፊያና የኦርኒ ባስልዮስን ከኔ አትለያቸው ከአጠገቤ ቅረጻቸው ብለዋለችና አንድም የዮሴፍና የሰሎሜ ከሷ ጋር መከራ ተቀብለዋልና ምስማክና ምስማኩ የኢያቄምና የሐና 2ቱ ኪሩቤል የመልአከ ዕቃቢና የመልአከ መበስር ቀድሞ ሊቀ ካህናቱ ከደብተራ ኦሪት ገብቶ ቃል ሰምቶ ይወጣ ነበር። እመቤታችንም በመልአከ ዕቃቢዋ ተጠብቃ ከመልአከ መበስሯ ቃል ሰምታ ጌታን እንበለ ዘርእ እንበለ ሩካቤ ጸንሳ ይዛ ተገኝታለችና አቆልቋዩን 2 ክንድ ከስንዝር አድርገው ብሎታል። ይህ ከአዳም እስከ ኖህ ያለው ዘመን ነው። ከአዳም እስከ ኖህ 2256 ዘመን ይሆናል። በ2256 ዘመን የእመቤታችን ምሳሌ የምትሆን ታቦተ ኖህ መገኘቷን መናገር ነው። ቁመቱን ክንድ ከስንዝር አድርገው ብሎታል። ይህ ከኖህ እስከ ሙሴ ያለው ዘመን ነው። ከኖህ እስከ ሙሴ 1600 ዘመን ይሆናል። በ1600 ዘመን የታቦተ ኖህ ምሳሌ የምትሆን ታቦተ ሙሴ መገኘቷን መናገር ነው። ወርዱን ክንድ ከስንዝር አድርገው ብሎታል። ይህ ከሙሴ እስከ እመቤታችን ያለው ዘመን ነው። ከሙሴ እስከ እመቤታችን ያለው ዘመን 1644 ዘመን ይሆናል። 1644 ዘመን ይሆናል። በ1644 ዘመን የእመቤታችን ምሳሌ የምትሆን ታቦተ የእመቤታችን አማናዊት ድንግል መገኘቷን መናገር ነው። ይህንን ቢገጥሙ 5500 ዘመን ይሆናል። 5500 ዘመን ሲፈጸም ጌታ ሰው ይሆናል ያለው ይህ ነው። ዘኮነ ሰብአ ዘንበለ ፍልጠት ወኢውላጤ መለወጥ መለየት ሳይኖርበት ሰው የሆነ ብሎ ለጌታ ቀጠለ። መለኮት ንጹሕ ከተፈጥሮ ከተድህሮ ካለመመለክ ካለመሰገር ንጹሕ የሚሆን መለኮት ዘአልቦ ሙስና በባህሪው ሞት በመንግስቱ ሽረት መለወጥ የሌለበት መለኮት ዘእሩይ ምስለ አብ ዘእሩይ ምስለ አብ ከአብ ጋር በባህሪ በህልውና በፈቃድ አንድ እሩይ የሚሆን መለኮት ወቦቱ አብሰራ ለንጽሕት ወቦቱ አብሰራ ለንጽሕት ምሳሌዋን በእዝ ዘይነቅዝ ነገራት። አንድም በታቦት ነገራት፣ አንድም ጽንሱን በገብርኤል ነገራት፣ አንድም አለመለወጧን ባለመለወጡ ነገራት። ዘንበለ ዘር ከሆነ ከማነ በኪነ ጥበቡ ቅዱስ በልዩ ከጥበቡ በሚበልጥ ጥበቡ ዘርን ምክንያት ሳይሻ እንደኛ ሰው ኮነ። ዘተሰባ ምኔኪ ከጥበቡ በሚበልጥ ጥበቡ አለ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣልና ዘእንበለ ርኩስ ዘተሰባ ምኔኪ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ ካንቺ ሰው የሆነ ደመረ መለኮቶ ደሚሮ እንደማለት ያለ ነው። ባህሪ የመለኮቱን ከስጋ ጋር አዋህዶ ሳሊ ለነ ቅድስ እንዲህ ከሚያደርገው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳደሪብን። መቅደስ ዘይኬልዋ ኪሩቤል ለሰውላን በስዕለ እግዚአብሔር በአርአያ እግዚአብሔር የተፈጠሩ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአርአያ እግዚአብሔር በተፈጠሩ ኪሩቤል አምሳል የተቀረጹ የሙሴ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአርአያ እግዚአብሔር በተፈጠሩ ኪሩቤል አምሳል በተቀረጹ በሙሴ ኪሩቤል አምሳል የተቀረጹ የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። ቃል ዘተሰብአ ምኔኪ ኦ ንጽሕት ዘእንበለ ውላጤ ንጽሕት እመቤታችን አካላዊ ቃል ያለመለወጥ ካንቺ ሰው የሆነ ንጽሕት እመቤታችን የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንቺ ነሽ። አንድም ንጽሕት እመቤታችን ያለመለወጥ ካንቺ ሰው የሆነ አካላዊ ቃል ኮነ ሰራይ ኃጢአትነ ወደምሳሴ አበሳነ የጊዜውን የዘገየውን የውስጡን የአፍአውን የሕዝቡን የአሕዛቡን ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስ የጊዜውን የዘገየውን የውስጡን የአፍአውን የሕዝቡን የአሕዛቡን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕን ተውስቴታ መና ህቡ ህብስት ዘወረደ
እም ሰማያት ወሃቤ ሕይወት ለኩሉ ዓለም ለዓለሙ ሁሉ ሕይወትን የሚያድል ህቡእ መና በውስጧ ያለባት የወርቅ መሶብ አንቺ ነሽ። ከዚህም መሶበ ወርቅን ሸምሸር ሰጢን ከሚባል ከማይነቅጽ እንጨት አብጅ። ወግሉ ባቲ ቆጽለ ወርቅ ረቃቀ ወርቁን እንደ ቅጠል አሳስተህ በውስጥ በአፍአ ለብጠው ጊዜ ሳትወስን ጎሞር ሙሉ መና ሞልተህ አኑር ብሎታል። እምሰማያት ማለቱ ከወደ ላይ ከወደ ሰማይ መውረዱን ሲያይ ነው እንጂ መገኛውስ ውቅያኖስ ነው። መገብተ ደመናት ደመናውን ይዘረጋሉ። መገብተ ማያት ውሃውን እየቀዱ በደመናው ይመላሉ። መገብተ ነፋሳት በደመና አይበት ቋጥረው በነፋስ ወደ ልጋስ ጭነው ወደ ላይ ያወጡታል። መጠኑ ድንብላል አህሎ መልኩ እንደ በረር ነጥቶ ጣዕሙ እንደ ማር ወለላ ሆኖ ይወርድላቸው ነበር። ከስጋ በቀር የወደዱትን ሁሉ ይሆንላቸው ነበር። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና ህብስት አንድ ወገን የጌታ ህብስት አለው። በኋላ ግብሩ ጊዜ ሳትወስን ጎሞር ሙሉ መና ሞልተህ አኑር አለው። ጌታ ሰው ሲሆን ያወቀ የለምና እንዘሰብ መኑ ይቅል ያእምሮ እንዲል ለልማዱ መና አንድ ቀን ሲያድር መዓዛው ይለውጣል፣ መልኩ ይወይባል። ይህ ግን ጌታ ሰው እስኪሆን ድረስ መልኩ ሳይወይም መዓዛው ሳይለውጥ ኖሯል። ጌታ ግን ሰው በሆነ ጊዜ ከዚህ ደረሰ አልተባለም። አማናዊ መና ተካሁላችሁ ሰአሊ ለነ ቅድስ መና ህቡእ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማሂቶተ ጸዳል ኩሎ ጊዜ ሁል ጊዜ ብርሃንነት ያለውን ፋና ይዘሽ የታየሽ የወርቅ መቅረዝ አንቺ ነሽ። ኩሎ ጊዜ አለ ከሷ የነሳውን ስጋ ሁል ጊዜ አይለየውምና ከዚህም ተቋምን ወትገብራ መክሊተ ወርቅ ብሎታል። ግበራ ሲለው ነው ግበራ ሲለው ነው እግር አውጣለት መያዣ አበጅለት። መካከሉን እንደ ሙቀጫ ፈልፍለው ከታች ዝቅ ብለህ ከታች በአፍአ በወርቅ ለብጠው ከታች ዝቅ ብለህ አንድ መሸቢያ አዙረህ ሁለት አይጹቅ አውጣለት። ደግሞ ከላይ ከፍ ብለህ አንድ መሸቢያ አዙረህ ሁለት አይጹቅ አውጣለት። ደግሞ ከዚያ በላይ ከፍ ብለህ አንድ መሸቢያ አዙረህ ሁለት አይጹቅ አውጣለት። መካከሉን ስረወጥ አድርገው። በመካከሉ ስረወጥ የገባው ዘይት ለስድስቱ አይጹቅ እንዲተርፋቸው አድርግ። ሰባት ምንባረ ፈትል አውጣለት። ማፈኛ መኮስተሪያ ወለባ ስራለት። በአዜብ በኩል ገንቦ ሙሉ ዘይት ሞልተ አኑር። በዚያ በኩል ጨለማ ይጸናልና ብሎታን። ይኸውም ምሳሌ ነው። ተቋም በመላው የዚህ ዓለም ሶስት መሸቢያ የሥላሴ ተቋም በሶስቱ መሸቢያ ጸንቶ እንዲኖር ይህም ዓለም ጸንቶ የሚኖረው በሥላሴ ነውና። ስድስቱ አይጹቅ የስድስቱ ዕለታት መካከለኛው ስረወጥ የዕለተ ረቡዕ። በመካከለኛው ስረወጥ የገባው ዘይት ለስድስቱ አይጹቅ እንዲተርፋቸው በዕለተ ረቡዕ እየተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት ለስድስቱ ዕለታት የመብራታቸው ምሳሌ። አንድም ተቀዋም በመላው የእመቤታችን ሶስት መሸቢያ የንጽሐ ነፍሷ የንጽሐ ስጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ምሳሌ። ስድስቱ አይጹቅ መካከለኛውን ስረወጥ ጨምሮ ሰባት ይሆናል። ሰባት ፍጹም ነው። የእመቤታችንም ክብሯ ፍጹም ነውና እስመ ሁልቆ ሳብዕ በሀበ ዕብራውያን ፍጹም ውእቱ እንዲል ይህ 7 ይሆናል። እመቤታችንም ጌታን ከጸነሰች በኋላ በዚህ ዓለም የኖረችው 49 ዓመት ነውና ምንባረ ፈትል የማህፀኗ እሳት የምንባረ ፈትል የማህፀኗ ፈትል የትስብእት እሳት የመለኮት ቅብዕ የመንፈስ ቅዱስ አዋሃጅነቱን እንጂ ተዋሃጅነቱን አያይም፣ ተዋሃጅነቱን አይሻም። ማፈኛ መኮስተሪያ ወለባ የንጽህናዋ የቅድስናዋ ምሳሌ። አንዱ መክሊተ ወርቅ 1728 ወቄት ይሆናል። ተቋም ከተሰራች ጀምሮ ከ728 ዘመን የእመቤታችንን ዜና የሚናገሩ ጴጥሮስና ጳውሎስ የመነሳታቸው ምሳሌ። አንድም ተቋም በመላው የጌታ እሱ እንደ ጉንድ ሆኖ እኛን እንዳይጾቅ ያስገኘናልና። ዘውእቱ ብርሃኑ ለዓለም ይኸውም ለዓለም ሁሉ ብርሃን የሚሆን ነው። ብርሃን ዘእም ብርሃን ከብርሃን አብ የተገኘ ብርሃን ወልድ
ዛልዎ ጥንት ዛልዎ ጥንት በዚህ ጊዜ ተገኘ የማይባል ጥንት የሌለው አምላክ ዘእም አምላክ ዘበአማን ከባህራዊ አምላክ አብ የተገኘ የባህራዊ አምላክ የባህራዊ አምላክ ወልድ ዘበአማን አለ። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት ባሰት አይደለምና ዘተሰባ ምኔኪ ዘእንበለ ውላጤ መለወስ ሳይኖርብሽ ካንቺ ሰው የሆነ ብሎ ለጌታ ቀጠለ። ወበምጽአቱ አብርሃ ላዕሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት ወደዚህ ዓለም በመምጣቱ ሰው በመሆኑ በሞት ጥላ በክህደት ጨለማ ለነበርን ለኛ ብርሃነ ትንሣኤውን ለነፍሳት ብርሃነ መለኮቱን ገለጠ። ዋርትአ እገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ በልዩ አመጣጡ እግረ ልቡናችንን ወደ ወንጌል ወደ ፍቅር አቀናል። ሰአሊ ለነ ቅድስ እግረ ልቡናችንን ወደ ወንጌል ወደ ፍቅር ካቀናል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳደር ይብ አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት ፍህመ እሳትን ይዘሽ የታየሽ የወርቅ ማዕጠንት አንቺ ነሽ። ከዚህም ማዕጠንትን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ማዕጠንትን አብጅ ብሎታል። ማዕጠንትን አብጅ ብሎታን አቆልቋዩን ክንድ ሙሉ ወርዱን ክንድ ሙሉ ቁመቱን ክንድ ከስንዝር አድርገው ሁለት ቀንድ አውጣለት ሁለት ቀንድ አውጣለት። ኡድ በውስጥ በአፍአ በወርቅ ለብጠው ኡድ ሰንደል የሚባል ሽቱ ዕጣን ነጭ ዕጣን አግብተህ በበትረ ወርቁ አስማምተህ ወርቁን እንዳይሰማው ፈጥነህ ድፋው በብርት ተቀብላ አሻት ብሎታል። ይኸውም ምሳሌ ነው። ማዕጠንት የእመቤታችን ወርቅ የንጽህናዋ ወርቅ የንጽህናዋ የቅድስናዋ ዕጣን የትስብእት እሳት የመለኮት በትረ ወርቅ የመንፈስ ቅዱስ ያነጻ የከፈለ ያዋሃደ እሱ ነውና መዓዛ የመዓዛ ትስብእት ምሳሌ ብሩክ ዘነሳ እመቅደስ ብሩክ አብ ከአብርሃም ብሩክ አብ ከአብርሃም ባሕርይ የነሳት የወርቅ ማዕጠንት አንቺ ነሽ። አንድም ብሩክ አሮን ከቤተ መቅደስ የነሳሽ የወርቅ ማዕጠንት አንቺ ነሽ። በዚያን ወራት እስራኤል ኃጢአት ሰሩ። አባር ቸነፈር ተነስቶ ይፈጽማቸው ጀመር። ሂደው ሙሴን ከኛ ስህተት ኃጢአት ከእግዚአብሔር ዘንድ ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉት። ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖ ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጠንላቸው አለው። ወነስአ ኤፉደ ቅኔሁ ለጸሎት ይላል። ልብሰ ተክህኖ ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ቢያጥንላቸው የሕሙማኑ ደዌ ወደ ሕያዋኑ የማይተላለፍባቸው ሆኗል። እንደዚሁም ሁሉ የአበው ኃጢአት ወደ ውሉድ የማይተላለፍ ሆኗል። ቀድሞ ይተላለፍ ነበርን ቢሉ አዎን፣ ዛሬ ግን በንስሐ የምንድን ሆነናል። ዘይሰሪ ኃጢአተ ወይደመስስ ጌጋየ የጊዜውን የዘገየውን የውስጡን የአፍአውን የሕዝቡን የአሕዛቡን ኃጢአታችንን የሚያስተሰርይልን ዝ ውእቱ ዘእግዚአብሔር ቃል ዘተሰባ ምኔኪ ከአንቺ ሰው የሆነ የእግዚአብሔር አካላዊ ቃል ነው። ዛይረገ ላቡሁ ርእሶ ዕጣነ ወመስዋዕተ ስሙረ ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ያቀረበ ያሳረገ ሳሊ ለነ ቅድስ ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ካሳረገ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። ተፈስሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ የእግዚአብሔር አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ተፈስሒ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ እንተ ሰረጸት እምስርወ እሴይ ከእሴይ ስር የተገኘሽ በጎ መዓዛ ያላት አበባ አንቺ ነሽ። ጽጌ እሷ መዓዛ ሰናይ ልጇ ሳሊ ለነ ቅድስ መዓዛ ሰናይ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወኢሰቀይዋ ማየ የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች።
ከማሃ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘንበለ ዘር መጻ ወአድኀነነ። ዘር ምክንያት ዘርን ምክንያት ሳይሻ ሰኩኖ ያዳነን መድኃኒታችን ኢየሱስ ክርስቶስን የወለድሽልን እመቤታችን ከማሃ አንቲኒ አንቺም እንደሷ ነሽ አለ። ከዚህም ደቂቀ ሮቤል በሙሴ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። ደቂቀ ሮቤል የአንድ ሽማግሌ ልጆች ክህነት ከምስፍና ደርበው ይዘው እኛስ የበኩሩ የሮቤል ልጆች አይደለንምን? ምስፍና አይገባንምን? አሉ። ደቂቀ ቆሬም እኛስ የሊቀ ካህናቱ የሌዊ ልጆች አይደለንምን? ክህነት አይገባንምን? አሉ። ደቂቀ ቆሬ የአሮንን ክህነት በሙሴ ዳኝነት እኛ እጅ እናደርጋለን፣ የሙሴን ምስፍና በእኛ ዳኝነት እናንተ እጅ ታደርጋላችሁ ብለው መከሩ። የካህናት ምክር ነውና ሂደው ሙሴን ሙሴ ወንድምህ አሮንን ዳኘን፣ ስጋ በገበታ ሹመት በተርታ እንዲሉ ሹመቱን ለእኛ ሚስጠን እኛ ምንሾም አሉት። እሱ የተሾመ ከእግዚአብሔር አግኝቶ ነው፣ እናንተም ከእግዚአብሔር አገኙት እንጂ እኔ ምን ከፋኝ አላቸው። እነሱም ከእግዚአብሔር እንዳላገኙት አውቀው ይህማ ለወንድሙ ማርላቱ አይደለምን ብለው ሙቀጫ የሚያካክል ጽናቸውን አሰርተው ቁና ዕጣናቸውን አግብተው 250 ሆነው ሊያጥኑ ገቡ። እሳት ከሰማይ ወርዶ ልብሰተ ክህኖውን ሳይነካ እነሱን አመድ አድርጓቸዋል። አንድም ሲያጥኑ ጢሰ ቅታሬው ቢነካቸው እነሱን ልብሰተ ክህኖውን ሳይነካ እነሱን አመድ አድርጓቸዋል። ጌታ አሮንን አልባሳቱ ታምራት የተደረገባቸው ናቸውና ከንጹሕ ቦታ አኑራቸው። ማዕጠንቱን የደብተራ ኦሪት መጫሪያ አድርገው አመዱን በልብሰተ ክህኖ እያወጣ አፍስ ብሎት እያወጣ ሲያፈስ ዳታንና አቤሮን ማን ተሾመ ማን ተሻረ፣ ማን ተሾመ ማን ተሻረ እያሉ ብቅ ጥልቅ ሲሉ አይቶ ለታጦሙ ምድር ብሎ ምድርን ቢባርካት ተከፍታ ውጣቸዋለች። ቆሬም ነገር ለማቅናናት ሄዶ ነበርና በዚያው ሰጥሞ ቀርቷል። ከዚያ በኋላ የቀሩት የዕለት ኃጢአታችንን እያዘከሩ የሚያስፈጁን እሊህ አይደሉምን ብለው ደንጋያቸውን ይዘው ሊገድሏቸው ሄዱ። ሙሴ አሮን ሸሽተው ከደብተራ ኦሪት ገቡ። አምደ ብርሃን ተጋርዶ አድኗቸዋል። ይህስ ፈጣሪያቸው ነው ብለው ተመልሰው ሄደዋል። ጌታ አሮን እስከ መቼ ድረስ እንዲሸሽታችሁ ይሆናል? ወንድምህ ሙሴ የካህናቱን ብትር ሰብስቦ የአንተንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ያውጣው። ከበትሩ ላይ ምልክት የተገኘበት ክህነት ከቤቱ አይውጣ አለው። የካህናቱን ብትር ሰብስቦ የአሮንንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ቤተ መቅደስ በገባች በ12ኛው ሰዓት የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አበባ ለውዝ ገውዝ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12ኛው ዓመት እንበለ ዘርእ እንበለ ሩካቤ ጌታ ይዛ ተገኝታለችና ከመሃ አንቲኒ አንቺም እንደሷ ነሽ አለ። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ለኪ ደሉ ዘም ኩሎሙ ቅዱሳን ትሰአሊ ለነ ኦ ምልእተ ጸጋ ምልእተ ክብር ሆይ ትለምኝልን ዘንድ ከቅዱሳን ሁሉ ይልቅ ማማለድ ላንቺ ይገባል። አንቲ ታብይ እምሊቃነ ጳጳሳት ምን ነው ሊቃነ ጳጳሳት አይለምኑልህም ትይኝ እንደሆነ ከሊቃነ ጳጳሳትማ አንቲ ተአብይ አንቺ ትበልጫለሽ። ወፈድፋደ ትከብሪ እምነቢያት ከነቢያትም አንቺ ትከብሪያለሽ አለ ትበልጫለሽ። ብኪ ግርማ ራእይ ዘየአቢ እምግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ይልቅ የመፈራት የመወደድ የባለሟልነት ግርማ አለሽ። መፈራት በአጋንንት በመናፍቃን ዘንድ ነው። ባለሟልነት በስላሴ ዘንድ ነው። መወደድ በእኛ በምእመናን ዘንድ ነው። አንቲ በአማን ምክሐ ዘመድነ አንቺ በእውነት የባህርያችን የነገዳችን መመኪያ ነሽ። ወሰአሊት ሕይወተ ለነፍሳቲነ ለሰውነታችን ድህነትን የምትለምኝልን ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ያጽናአነ በርትዕት ሃይማኖት በጸናች
በቀናች ሃይማኖት ያጸናን ዘንድ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ውስተ አሚነ ዚአሁ እሱ ውስተ አሚነ ዚአሁ አንድነቱን በማመን አጽንቶ ሶስትነቱን በማመን አጽንቶ አንድነቱን በማመን ያጸናን ዘንድ ከጌታችን ከኢየሱስ ክርስቶስ ዘንድ ለምኝልን። አንድም ሃይማኖቴ ጠማማ ነው አባቴ ታናሽ ነው የሚል የለምና እሱ በወደደው በተዋህዶ ሃይማኖት ያጸናን ዘንድ ከጌታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ይጸግወነ ሳይሎ ወምህረቶ ይቅርታውን ቸርነቱን ያድለን ዘንድ ይስረይ ኃጢአተነ በብዝሃ ምህረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ሰአሊ ለነ ቅድስት በይቅርታው በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እሷ ግን ንጽሕት ከሐልዮ ንጽሕት ከነቢብ ንጽሕት ከገቢር ናትና አቀባ ጰራቅሊጥ ወስም ከርሰ እማ ወይረኩሰት በምንትኒ እምዘፈጠራ እምጽቡር ጽሩየ ገብራ እምጽቡር ጽሩየ ገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና። ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማኅፀን ነው። ከዚያ በኋላ ጽናት የላቸውም። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ልዩ አለ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችም እና ዓይኗ ነው ቢሉ አእምሮውን ለብወውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎቹም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ይህን ሲፈጽም በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ ይገናኛሉ።